በጣም ወሳኝ የሆነ ጥያቄ ለሁላችንም እዚህ የምጠይቀው ጥያቄ አለኝ። ያንን ዛሬ መመለስ ካልቻልን ጌታ ምስክሬ ነው ማወራው በእርግጠኝነት የኔና የሉተራን ወንድሞች እህቶቼ መጨረሻ ይሆናል። አሁን የምጠይቀውን ጥያቄ መመለስ የማትችሉ ከሆነ ተባረኩልኝ። እሺ፣ የመጀመሪያው መካነ ኢየሱስና ሉተራን ምንድነው ዲፈረንታቸው? ልዩነታቸው ምንድነው ነው ኩዌስችን። ሁለተኛው ደግሞ የስዊድን ሚሽነሪ ወደ ኢትዮጵያ የገቡት በስንት ዓመተ ምህረት ነው? እሺ ጥሩ። ኦልራይት የመጀመሪያውን ስመልስ የኢትዮጵያ መካነ ኢየሱስ እና የሉተራን አንድነት ምንድን ነው ልዩነታቸው? ሀሳቡ አይ ቲንክ ልዩነት ላይ ይመስለኛል። ምንድን ነው ልዩነቱ ነው? እንግዲህ ባገኘሁት መረጃ መሰለኝ ባለ መረጃ መሰረት በተለይ ወርሺፕ ስታይል እና ሚኒስትራል በሆነ ወይ ለምሳሌ አንዱን ባወነብላችሁ እንደዚህ ይላል። ሜኒ ኮንግሬጌሽን ኤግዚቢት ካሪዝማቲክ ወርሺፕ ፕራክቲስስ ኢንክሉዲንግ ሊቨርሊ ሲንጊንግ prayer and an emphasis on spiritual gifts showing influences from Pentecostal movement. Okay, በኢትዮጵያ ያለው ሞስትሊ ፔንቴኮስታል ሙቭመንት ውስጥ ኢንፍሉዌንሻል የሆነ ማንነት ያለው ነው ይላል። ይሄንን ኪ ዲፈረንሱ የሚለውን አነሳለሁ ማለት ነው በዚህ ጉዳይ ማለት ነው አንደኛው። ሁለተኛው ግን በምስረታ ደረጃ መቼም መካነ ኢየሱስ ማነው ሉተራን መስረታለች የሚል ሐሳብ ከተነሳ ደግሞ መስረታለች፣ ምንም ጥያቄ የሌለው ነው። የሉተራን መካነ ኢየሱስ ሉተራን አባል አካለች፣ ምንም ጥያቄ የሌለው ነው። ወንድሜን ግን የምጠይቀው ምናልባት በዚህ ውስጥ መግባትም ያለበት የፕሬስቢቴሪያን ኢንፍሉዌንስ ምን ነበረ? ኦኬ ምስረታው ላይ ፕሬስቢቴሪያን ስለነበረች መካነ ኢየሱስ የፕሬስቢቴሪያን የፋይናንሻል እርዳታ ብቻ ነው ወይንስ ደግሞ በሲኖድ ደረጃ በሌሎችም ደረጃ መዋቅሮች ውስጥ የተነሳ የገባ ነገር አለ ወይ የሚለውን ወንድማችን ይመልሳል ማለት ነው። በኋላ ላይ ግን ኪ የሆነ ነገር ያነሳው ነገር አለ። ከ1959 በፊት የኢትዮጵያ መካነ ኢየሱስ ትታወቅ ነበር ወይ ላለው ምንም አይነት የኢትዮጵያ ኢቫንጀሊካል ቸርች ኦፍ መካነ ኢየሱስ የሚል ምንም አይነት ማስረጃ የለም። የኢትዮጵያ መካነ ኢየሱስ የሚለውን ስም ይዛ የኢትዮጵያ መካነ ኢየሱስ ቤተክርስቲያን የተመሰረተችው በ1959 እንደሆነ ማስረጃዎች ያሳያሉ። ከዛ በፊት ግን ምን ነበረ? ለምሳሌ እንዴት ነበረው የሚለው እንደዚህ ይላል። ኦኬ key parts of the EECMY history before 1959 include ይላል early missionary efforts. The foundation for the church were laid over a century earlier, with some tracing evangelical efforts in Ethiopia as far back in the 17th century. Okay, evangelical ማለት የወንጌል ስራ ከ17ኛው ክፍለ ዘመን ጀምሮ ሲሰራ እንደነበረ ያሳያል ይላል። Diverse missionary background ይላል. Different mission societies worked in separate parts of the country and among different ethnic groups, establishing the earliest evangelical communities. These include SCAM የሚባለው the Swedish Evangelical Mission, German and Scandinavian Mission, American Lutheran Mission, Presbyterian Missionaries. እነዚህ ከመካነ ኢየሱስ በፊት የነበሩ ናቸው ይላል። Formation of local synod. These missions established independent congregations and over time regional synods. For instance, a constitution based on that of the Addis Ababa and Gimbi district congregation were prepared between 1951 and 1957. እሺ ሳለ ግን እስቲ ምን እያነበብክ እንደሆነ ክፈተው እስቲ አንዴ። አንተ ከፍተህ አላነበብክም? ከፍቼ አላነበውም። አንድ ነገር ግን ሁለተኛ የጠየቀኝ የስዊዲሽ ኢቫንጀሊካል ኦፕን ዩር ኤቪደንስ ለምንድን ነው የስዊድን ምን እንደምታነብ ለወቀው እስቲ ምናልባት ያላወቅኩት ነገር ከሆነ ለወቀው አንድ ስትናገር ኬቶ ላይ ነው አላለህም? እሱም ቴንክ ዩ አስቺ ደቂቃ ጨርሷልና የጠየኩትን ጥያቄዎች አልመለሰም። ደቂቃ ይጨመርለትና ጥያቄዎችን ይመልስልኝ። የስዊዲሽ ኢቫንጀሊካል ሚሽነሪ ለሰው ነው መልሱ፣ ለሰው ነው። ያንተም ቅድም ለሰው ነው፣ ለአድማጮች የዜዶ ለአድማጮች ነው። ኦኬ አሁን ላይ እንግዲህ አንድ ነገር አውቀናል ማለት ነው።
አቤላም ከምናልባት እንግዲህ ካመንክበት ከ1959 ዓመት በፊት የሉትራን መካነ ኢየሱስ የሚለው አልነበረም በሚለው ተስማምተናል ማለት ነው። ከዛ በፊት ግን ሉትራን የሚለው አልተስማማንም። ቆይ አይስማማ። ግን አንድ ጥያቄ፣ ወሳኝ ጥያቄ ጠይቀኝ ነበር አስኪዬ። ስዊዲሽ ኢቫንጀሊክ ይኸውልህ፣ ስዊዲሽ ኤስኤም የሚባለው የስዊዲሽ ኢቫንጀሊካል ሚሽን ወደ ኢትዮጵያ መቼ ነው የላከው የሚል ሀሳብ አንስቷል። እሱ በጣም ወሳኝ ነገር ይመስለኛል። እኔ መረጃው ስላለኝ ላምቀርብ እዚህ ጋር እንደዚህ ይላል። the Swedish Evangelical Mission SEM also known as the Evangeliska Forstland ምናምን በእነሱ ስለሆነ EFS የሚባለው sent its first missionary to Ethiopia in 1865. C.J. Carlson, L.J. Lang, and P.E. Klisberg were dispatched to East Africa. Additional context, the missionaries landed in Massawa in what is known Eritrea in spring of 1866. The mission intended to proceed to Oromia in Ethiopia, but was devised to stay back due to political unrest. This was the first foreign mission initiative undertaken by Swedish church organization. The SM was founded in 1856 with initial focus on mission work with Sweden. So, በ18ኛው ክፍለ ዘመን በ1856 የስዊዲሽ ኢቫንጀሊካል ሚሽን በኢትዮጵያ ውስጥ ከመካነ ኢየሱስ በፊት ስራ ጀምራ ነበር። ተልኮ ነበረ። 3 ሰዎች ተልከው ነበር በኢስት አፍሪካ እንዲሰሩ። ምጽዋ ኤሪትሪያ ላይ በ1866 አርፈው ስራቸውን ጀምረዋል። አለቀ። መካነ ኢየሱስ ከየት ነው የመጣችሁ ብለህ ነው? ከመካነ ኢየሱስ በፊት የስዊድን ሉተራን ቸርቾች ወንጌል መስበክ ጀምረው ነበር ያልክ። በቃ መልሻለሁ፣ አሳየው። ኦኬ እሺ፣ ቴንክ ዩ። በቃ ሌሎች ደግሞ ይናገሩ። በቃ እንግዲህ ማጠቃለያውን እኛም እኮ እዚሁ ጋር እጃችን ላይም እኮ የምናየው አለ። ለምሳሌ አሁን ከ1959 ዓመተ ምህረት በፊት ማለት ነው የኢትዮጵያ መካነ ኢየሱስ በዚህ ስም የሚጠራ አካል ቤተክርስቲያን አለ የሚል ሰው ማምጣት አለበት። ንስሐ እንገባለን፣ አብረን ንስሐ እንገባለን፣ እንቀበላለን ያንን። ከዛ በፊት ግን ሉትራን የሚል አልነበረም። ሉትራን የሚል ነበር። አንግሊካን ፕሊስ፣ ለምንድን ነው እዚሁ ቁጭ ብዬ ትክክል ያለው ነገር? አቤላ አንድ ደቂቃ ልናገር። ይቅርታ ያንተን ደቂቃ አንድ ደቂቃ አስቼ አሁን እኔ እኮ ለአንተ ብቻ አይደለም እናንተ ካጠቃለላችሁ በኋላ አስቼ አቤላ ያወራል። ጋር አንድ ደቂቃ ልንገረው ለዜዶ እንትን መካነ ኢየሱስ የሚለው አንቺ አትግቢው። ቆይ አንቺ እሺ በይ። አንቺ እሺ አልቃላለቀም በኔ ብለሽ ለ30 ሰከንድ ልብ ችግር የለም። ወንም ቆይ አንቺ ቆይ እሺ እኔ እንትን ልበል። ቆይ እሺ አንቺ ተረተረ ግን ማንም ሰው እንዲወርድም አልፈልገው። አስቹዬ ሀናም አቤልም እዚህ ያላችሁ ወንድሞች እህቶች በጣም ሪስፔክትፉል አከብራቸዋለሁ። ሀናም እንዳትወርድ፣ አቤልም እንዳትወርድ፣ እኛም እዚህ ያለን ወንድሞች እህቶች እንዳንወርድ። በጣም ወሳኝ የሆነ ጥያቄ ለሁላችንም እዚህ የምጠይቀው ጥያቄ አለኝ። ያንን ዛሬ መመለስ ካልቻልን ጌታ ምስክሬ ነው ማወራው፣ በእርግጠኝነት የእኔና የሉተራን ወንድሞች እህቶቼ መጨረሻ ይሆናል። አሁን የምጠይቀውን ጥያቄ መመለስ የማትችሉ ከሆነ ተባረኩልኝ። እሺ እኔ አሁን በአጠቃላይ የራሴን ነው የምሰጠው። የራሴ ቆይ ጉዴ ቆይ አንዴ እኔም አለ የሚል ሰው እኔንም መቶ በቃ እኔ ያንን ታሪክ እቀበላለሁ። ከ1959 ዓመተ ምህረት በፊት የኢትዮጵያ መካነ ኢየሱስ በሚል በዚህ ሁኔታ የሚጠራ አለ የሚል ሰው ካለ ያሳየናል። አንድ ከዛ በፊት ግን ኢትዮጵያ ውስጥ ወንጌል ገብቶ ነበር በትክክል ከመቼ ጀምሮ? ከ1824 እስከ 38 ባለው ጊዜያቶች ውስጥ ገብተዋል። ቢያንስ ወደ 5 የሚሆኑ ከተለያየ አገር ላይ የመጡ ቸርቾች ቅድም የስዊድሽ አለ፣ የኖርዌይ አለ፣ የአሜሪካን ሉትራን አለ፣ የጀርመን አለ፣ የፊኒሽ አለ። እነዚህ ሁሉ በተለይ ደግሞ የዚህ የስዊድን ኢቫንጀሊካል ሚሽን በ1866 በትግራይም አካባቢ ነበሩ ማለት ነው እነሱ።
ግን መካነ ኢየሱስ በሚል ከ1959 ዓመት በፊት አለ የሚል ማምጣት አለበት። ሉትራን አለ፣ አንግሊካን አለ፣ ስዊድን ምናምን የሚባሉት አሉ። ይሄ ታሪክ መዝግቦ ያስቀመጠው ነው ማለት ነው። ኦኬ ታዲያ ጥያቄው ምንድን ነው ለሁላችሁም? እሺ ለምሳሌ የሉትራን የሚለውን መካነ ኢየሱስ የሚለውን እንዲቋቋም ሲያደርጉ እነዚህ 5 ቸርቾች የስዊድን፣ የኖርዌይ፣ የአሜሪካ፣ የጀርመኑ፣ የፊንላንድ እና እነዚህ ሁሉ ተባብረው በ1959 እንድትቋቋም ቤተክርስቲያኒቷ ሲያደርጉ በኢትዮጵያ መካነ ኢየሱስን ዓላማው ምን ነበር? ይሄ የኔ ጥያቄ ነው። አንድ ዜዶ የምትጠይቀው ጥያቄ ካለ አንተ ጠይቅ። ከዛ በኋላ የሚመልሰው ደግሞ እድሉን እንሰጣለን ማለት ነው። ጥያቄን ጠየቁብህ እንዴ? አይ ኖ ኖ ኖ፣ 1 ደቂቃ ትሰጠኛለህ። 1 ደቂቃ፣ አንድ ነገር እያዘጋጀው ነው። 1 ደቂቃ እንዳይወጡ፣ ማንም እንዳይወጣ። 1 ደቂቃ። ዜድ እኮ ጠያቄ ብቻ ነው። አንድም ቀን ጥያቄ መልሶ አያውቅም። ጠየቅ ይችላለሁ። ሰሞኑን ግን እየተደረጉ በዚህ በተለይ በቲክቶክ ላይ እየተደረጉ ያሉ ነገሮች በጣም ልብ ማሳዘን ብቻ ሳይሆን የሁላችንንም የወንድማማች እንትን መቁረጥ የሚፈልጉ አካሄዶች እየተካሄዱ ናቸው ያሉት። በተለይ በወንድሞቻችንም አይደለም። እኔ 2 ሰዎች ወይ 3 ሰዎች ናቸው። ሌሎቹ በሀሳብ የተጠለፉ ናቸው ብዬ ነው የምለው። እኔ በሌላ ሰው ሀሳብ የተጠለፉ ናቸው እንጂ 2 ሰዎች 3 ሰዎች አንደኛው እኔ እንደውም በኢትዮጵያ ያለችውን ቤተክርስቲያንንም የሚያቅሰውም አይመስለኝም። ኦነስት ለመሆን በጣም አስቂ ነገር ትላንትና አስቼና ያ ሰው ሲያደርጉ ከነበረው እንትን ሬከርድ ያደረግኩትን ነገር አሰማና አቤሎን እጠይቃለሁ። አይ ወይም ደግሞ መጀመሪያ አቤሎን ዝም ብዬ አንድ ጥያቄ ልጠይቀው። አቤሎ የትላንትናው እንደሆነ ከሆነ ችግር የለው አታሰማ። ሌላ እሺ አቤል ይውረድ። አልጠይቀው፣ ይውረድ አቤል አንዴ። እኔ ግን ሀሳቤ ልናገር። አስቼ ተወኝ በቃ። ኖ ለምን ይወርዳል? ኖ አይ አንተ እሱ እያለ እኔ ከፍታለሁኝ አወራለሁ። ኖ አይሆንም። የትላንትናው ከሆነ ያሳዘነኝን ነገር መናገር አለብኝ። አስቼ ዴቪ አሁን እኔ አቤሎ ልክፈት ሲል ከልክለ ነው። አሁን ለአንተ ደግሞ አይሆንም። ሀሳቡን ግን ዝም ብለህ ተናገር። ዛሬ መክፈት አይቻልም። እሺ በላ ሂድ። ካህኑ አንተ ብቻ ነህ እንዴ? ግን አስችዋ ግን ለምን እንደሆነ ታውቃለህ? በአደባባይ የተናገረው ነገር እኮ ነው ያ ሰው። ገባኝ። ቆይ እሱን ትላንት እኮ ፈተናል። ምንም ችግር የለውም። በቃ ችግር የለውም። አንተ አትክፈት። እሺ በለኝ አቤላ። ናና እንተማ ያንን ጥያቄውን መልሰህ ነው መውረድ ያለብን። ግን እለጥፈዋለሁ። አሁን ከዚህ እንደወጣው እለጥፈዋለሁ። ችግር የለውም። እሱን አድርግ። ችግር የለውም። እለጥፈዋለሁ። ግን እኮ ከባድ ነገር እኮ አይደለም እኮ አስዬ። ለምን እንዳረከው አላውቅም። ከባድም እኮ አይደለም። እኔ ኮንሰርን ያደረገኝ ነገር ስለሆነ ነው እንጂ እኮ ከባድ ነገር አለ። እሺ በለኛ ዜድዬ። በቃ አንዳንዴ እኮ ባታመንበትም ታደርገዋለህ። እኔ ወንድም አይደለሁ። ለጥፈው ግን አንተ እሱን ይፈቅድልሃል። አንዳንዶችም ስለለጠፉ ማለት ነው። አቤልዬ አሁን እኔ ቅድም ጥያቄ ጠይቄ ያለውኝ መካነ ኢየሱስ ስትቋቋም የተቋቋመችበት እነዚያ እንግዲህ የስዊድኖች፣ የኖርዌይ፣ የአሜሪካው ሉትራን፣ የጀርመኑ ሃርመንስበርግ ሚሽን፣ የፊንላንዱ ሚሽን፣ የስዊድኑ እነዚህ ሁሉ መካነ ኢየሱስን በ1959 እንድትቋቋም ሲያደርጉ ዓላማው ምን ነበር የሚል ነበር። ቅድምም መልሼዋለሁ። ወንጌል ለመስበክ ነው ብዬ። ድምፄ ይሰማል? ይሰማል። ወንጌልን ለመስበክ ነው ብዬ መልሼ ነበር እኮ አስች ቅድም። አይ ማለቴ ለምሳሌ እንግዲህ የዛን ጊዜ እነዚህ እንትኖችም አሉ
ከነሱ ጋርም እንግዲህ በጋራ ነው አይደል ወንጌል የምትሰብከው አይደል አቤልዬዋ? እስካሁንም ድረስ በመጣችበት እስከማውቀው ድረስ እስካሁንም በመጣችበት አሁንም ልክ በዚህን ሰዓት ላይም ቢሆን እንግዲህ ግሬት ኮሚሽን ላይ በጣም አንተ ራስ የምትወደው ሐረር ከተማ የነበረ የመካነ ኢየሱስ ልጅ አውቃለሁ። ግሬት ኮሚሽን ላይ በየገጠሩ እየሄደ ወንጌል ሲሰብክ የነበረ ማለት ነው። ግን አሁን እዚህ ላይ እያየን ያለ ነው። ግን አሁን እኔ አሁን ጥያቄ እንዲሆንብኝ እንትን ያደረገኝ ምንድን ነው እዚህ ላይ ታች ላይም ሲፈልጉ እንትን ላይ ይለጥፋሉ፣ ሮማቸው ላይ ታችም ቻት ላይም ይጽፋሉ። አንድ አይደለንም ከእንትኖች ጋር ከምንድነው እንግዲህ ከፔንቴኮስታሉ ጋር ማለት ነው። እንግዲህ ሌላ ነገር አለ በዛ ውስጥ። እንደገና ደግሞ አንግሊካኖችም አሉ፣ ሌሎችም አሉ። ለምሳሌ አንግሊካን እስከማውቀው ድረስ ወይም ደግሞ ባፕቲስቶች ወይም ምናምን በፊት የነበሩ አንድ አይደለንም ከገነት ቸርች ጋር የሚል ምንም ድምፅ አልሰማሁም እስካሁን ድረስ። ይህን ድምፅ ግን እየሰማሁ ያለሁት ግን ከሉትራኖች ነው። እኔ ጥያቄ እኔ ምንድን ነው ላይ ቢሮ ላይ እናንተን የሚያስተዳድሩ ሌሎ ወጣቶችን የሚያስተዳድሩ የሚያስገቡ መተዳደሪያ ደንብም አለ። እዛ አንድ አይደለንም በሉ ብላ ፈቅዳለች ወይ? እሷ ደብዳቤ በተዋረድ አውጥታለች ወይ? አቤላዬ እንደ ታናሽ ወንድመልስልኛል። በየቸርቹ እንግዲህ አሰራር ስላላት ከላይ እስከታች ከወንጌላውያን በሚባለው ህብረት ውስጥ ጥላ ውስጥ አንድ አይደለውም። እኔ የህፃናት ስለማጠምቅ እንደዚሁም ደግሞ የጌታ እራት የዘላለም ሕይወት ይሰጣል ብዬ ስለማመን ከነሱ ጋር አንድ አይደለውም። አሁን ልክ ቲክቶክ ላይ እየተናገሩት እንዳሉት ማለት በዚህ ምክንያት አንድ አይደለንም ብላ ስትል ደብዳቤ በተዋረድ ልካለች። አቤላዬ በዚህ ሀሳብ ላይ ማለት የምችለው ነገር ቢኖር እንደዛ ሲሉ እኔ ቲክቶክ ላይ ይህን ሰሞን ብዙም አልነበርኩም፣ አልሰማው። ግን ከምን አንጻር ነው አንድ አይደለንም እያሉ ያሉት የሚለውን ሀሳብ ቢጠየቁ መልካም ነው ብዬ አስባለሁ። ያንን ኤክስፕሌን ካደረጉ በኋላ ወይ ሀሳባቸውን ደግፋለሁ ወይ ደግሞ ሀሳባቸው ትክክል አይደለም እላለሁ። ከምን አንጻር ነው የሚለውን ነገር ቢናገሩ ደስ ይለኛል። ምናልባት መቼ አቤልዬ አንተ ነበርክበት አንዱ ተሳታፊ ምን አንድ ሳይ ማለት ነው እንትናቸውን እኛ እንደዚህ እየተደረግን ስለሆነ እንናገራለን እምነታችንንም እና አንዳውም እጃችንን ጥፍር ከራስ ፀጉር እስከ እግር ጥፍራችን ድረስ ሰተን ቁጭ ብለን ሌላ ጥያቄ እንኳን አልጠየቅም ብዬ እኔ ራሴ አንተን ባለበት አኬሩም ተከፍቶ የሉትራንን እያንዳንዷን ሰበዝ በሰበዝ አንጓ በአንጓ በቃ ንገሩን ብለን እኛም እንዳንሳሳት ለእሷ እንዲያትልም ብለን ጥያቄ እንኳን ካለን አሁን ፖይንቱን አገኘሁት። ያው ሌላ ነገር ተፈጥሮ ከሆነ ብዬ ነበር። አንድ አይደለንም የሚለው ሀሳብ ከምን አንጻር ነው ብለህ ካልከኝ እኔ ለምሳሌ ኮመንት ላይ አንተ አንዱን እያላችሁ ስለሆነ ሳክራመንት ላይ አንድ አይደለንም። እሱን እኮ ሳክራመንት ላይ አንድ ነን የሚል እኮ ኤቪደንስ የለም አይደል? እንዲያስችል ለምሳሌ ሰው ሳክራመንትን ኤክስፕሌን ስናደርግኛ ኤክስፕሌን በምናደርግበት ወይ ሳክራመንት ስል የጌታ እራትና ጥምቀት ላይ ማለት ነው። ጥምቀት የዘላለም ሕይወት ይሰጣል ኦር የኃጢአት ስርየት ይሰጣል ብለን ኤክስፕሌን ስናደርግ ነው አይሰጥም የሚል ሰው ካለ አንድ አይደለንም ማለት አይደል? ለምሳሌ እኔ ብዙ ጊዜ ላነሳ የምፈልገው ነገር አለ እንደ ጥያቄም ይሁን ጀስት ጥያቄም አይሁን፣ ግን ከሉተራን የሚሄዱ ልጆችን ሌሎች ለምሳሌ ሙሉ ወንጌል ታጠምቃለች። ለምንድን ነው የምታጠምቀው ስትል ቫሊድ ስላልሆነ ነው። የሉተራን ጥምቀት ለሙሉ ወንጌል ቫሊድ ሆኖ ስለማይታያት ታጠምቃለች። ሰው በሳክራመንት አንድ ነን ወይ ስትል ሄደ ማን ነው ሙሉ ወንጌልን ሄደ ስትጠይቅ ነው አይደለንም ነው የምትለው። ለምን? ድጋሚ እያጠመቀች ስለሆነ። ሰው በሳክራመንት ላይ በሳክራመንት ተደግፈው አንድ አይደለንም ካሉ እኔም ከነሱ ጋር ሆኜ አንድ አይደለንም በሳክራመንት እላለሁ። ልክ ነው እኮ ይሄ እኮ ክትትል ትምህርታችን ላይ ይሄው ተጽፏል።
መካነ ኢየሱስ ይቅርታ፣ ሉትራን ካቶሊክ እንዲህ ትላለች፣ ሉትራን እንዲህ ትላለች፣ የጆን ካልቪን እንደዚህ ይላል እና እነዚህ እንግሊን ደግሞ እንደዚህ ይላሉ ተብሎ እኮ ክትትል ትምህርታችን ላይ አለ። ይሄ 500 ዓመት ሆኖታል ማለት ነው። ይሄ ሆኖ ይሄ እንደገና የልጅነት ጥምቀት እነሱ የሚያጠምቁ አሉ። ሌሎቹ ደግሞ አውቆ ነው አምኖ ነው ብለው ይላሉ። ይሄ አንድ ላይ እንዳንሰራ በግሬት ኮሚሽን አብረው ሆነው አንድ ላይ እንዳይሰሩ ከልክሏቸዋል ወይ? አሁን እኮ እኛ ችግር የሆነብን እኮ ምን መሰለህ እኮ ይሄን ማኮ እና ባለፈው እና አማን 4 ወር 5 ወር ቁጭ ብለው አጥንተው መተው ከላይ እስከታች ቁጭ ብለን ተምረን የመካነ ኢየሱሶችን አይነቱን የነዚህ ሜን ላይ ነው ምናምን የሚባሉትን አይነት እንደገና ደግሞ የፕሮቴስታንት ምንድነው ደግሞ የዚህ ጴንጤቆስጣኑንም በአግባቡ ነገሩን ማለት ነው። እና ሰላምና መረጋጋት ሆነ ማለት ነው። እንዳውም እነዛ ቤቶች ላይ አጀንዳ ቀማናቸው ተብሎ እንዴት እንዳረሰን አንተ ታውቃለህ። ነገር ግን አሁን እንዳው እንትን እንበለና አቤልዬ ነገሩ እንዲፈታ ነው እየፈለኩ ያሉት። ምክንያቱም 10 ጊዜ ከሚሆን ይሄ ጉዳይ ማለት ነው። አሁን አይተህ እንደሆነ ለብቻ ሉትራን ሚል የብቻ እዚህ ላይ አይተው ከሆነ ማለት ነው እንግዲህ ያየው ነው። እዛችም ቁጭ ብለን እየሰማናቸው ነው። መብታቸውም ቢሆን ሌላ ጊዜ ግን አልነበረም። አይተህ እንደሆነ አሁን የሉትራን ቤት እየተከፈተ ነው። በቃ ሉትራን ብቻ በቃ ማለት እኛ ባዳነን እዛ ቤት ነው ገባ እንዴ? እኔ ለአንተ ባዳነኝ እንዴ? አቤልዬዋ እስከዚህ ድረስ መሆን አለበት? ይህ እስከዚህ ድረስ እንድንሆን ነው ወይ ይህ ትምህርት እኛን የሚለየን? ይህን ትምህርት እንዳለ አናቅም ወይ? አሁን ከአንተ ቃልዬ ጋር ፍሬንድ ነህ እንደምታውቀው ማለት ነው። እንዳትነኩብኝ ስትልም ሰምቻለሁ። ትሁት ምርጥ ወንድሜ ነው ስትል ሰምቻለሁ። ለምሮ እንደዛ ይሆንከው አስተሳሰቡን ስለምታውቅ እኮ ነው። ያ አይለያችሁም። ያ ነገር በዋና ነገር ላይ አብራችሁ እየቆማችሁ ስለሆነ ለምንድን ነው ይሄንን እንድናጣ እየተደረገ ያለው? ቅራኔ ካለ በውስጥም በውጭም እኛን እየተቹን ነው። ያ ነገር ነው እኛን እዚህ ነገር ውስጥ እንድንገባ ያደረገን የሚል ከሆነ ይስተካከል የሚሉ ልጆችንም እንምከር። ይኸው አማንዬም አለ፣ ዜዶ አለ፣ እኔ ያለውኝ እነዛን ሰዎች ወንድሞችንን ቤተሰብን እንምከር። ለምንድን ነው ይሄ ነገር ችግር እንዲሆን የሚፈጠርበት? አቤልዬዋ እሱን ያው ታውቀዋለህ እኮ እንዳው ለመሸፋፈን ካልሆነ በስተቀር ግልጽ ነው። እዚህ ላይ አሁን ለማውጣት አስቸጋሪ ስለሚሆን ነው። የአንተም ጭንቀት ይገባኛል። ግን በሱሱም ቢሆን ሀሳቤ ይገባል። እስቲ ሂድበት እስቲ አቤልዬ። ከዛ አማንሻ ትሄዳለህ። ጆዬ ነው የሚሄደው። ከዛ አማንሻ ሂድ አቤልዬ። እስቲ ፎስ አምጣበት። ሰላም ብያለሁ። ፎስ አምጣበት አቤልዬ። እኔ አሁን ምንድነው ፎስ አምጣበት። እንዲህ ጌታ ኢየሱስ ሆይ እናንተ እኮ ከዚህ በላይ ነው የምንጠብቀውና ፎስ ይምጣበት እንደ ድሯችን። ይሄ እልሁ ምኑ ተትቶ እኛ ጋም እንደ እኔም እያስቀየምኳችሁ ካለ እኔም ተወቅሼ አንዳንድ እንትኖች ስላሉ ስህተቶች ሊኖሩብን ስለሚችል ማለት እና እንደ ወደ ትክክለኛው የሚሄደውን ነገር እስቲ እንደው አስበህ ተናገር እስቲ አቤልሻይ። እኔ ያው ማንም ላይ ቅራኔ የለኝም። ፈጣሪ በሚያውቀው ያው እንዴት ነው አይ ቲንክ ነገሮች እየሆነ ያሉት ሉተራን እንደዚህ ታስተምራለች የሚለውን ሀሳቦች በተጣመመ ወይ ኤክስፕሌን ሲያደርጉ ብዙ ሰዎች ተመልክቻለሁ። ለምሳሌ ሉተራን የጥምቀት ለኃጢአት ስርየት ብላ አታስተምርም፣ የጌታ እራት ለኃጢአት ስርየት ብላ አታስተምርም የሚሉ ሉተራንን ያላወቁ ሰዎች ሲያስተምሩ ተመልክቻለሁ። ሰው እነዚህን ትምህርቶች ለማጥራት ሲባል ምንድን ነው ሉተራን የምትለው የሚለውን ሀሳብ ኤክስፕሌን ተደርገዋል። ያው ሰው አይሳሳትም አይባልም። አንዳንድ ጊዜ አንዳንድ ሰዎችን በጣም ፐርፌክት አድርገን ባንስል መልካም ነው። ፐርፌክት አድርገን በሳልን ቁጥር ትክክል ያልሆነ ንግግር ሲናገሩ በዛ ልክም ነው የምንቀየማቸው። ስለዚህ የመካነ ኢየሱስ ወር ሉተራን እንደዚህ ታስተምራለች የሚለውን ትምህርቶች ኤክስፕሌን ተደርገው ሲቀርቡ አይ ቲንክ አብዛኛው ሰው ያንን ትምህርት ባለማወቁ ይመስለኛል ተቆጥቷል ብዬ አስባለሁ።
ለምሳሌ ጥምቀት ለኃጢአት ስርየት የምትለውን ኦር የጌታ እራት ለኃጢአት ስርየት የዘላለም ሕይወት ያስገኛል የሚለውን ትምህርት ኤክስፕሌን ከተደረገ በኋላ በጣም ብዙ ሰዎች ቅራኔ እንደተሰማቸውና ይሄ ነገር ትክክል እንዳልሆነ ከኦርቶዶክስ በምን እንደምንለይ ከካቶሊክ በምን እንደምንለይ በጣም ብዙ ሀሳቦችን ሲያነሱ ነበር። የተሻለ ይሆናል ብዬ የማስበው እኔ ሉተራን ምን ታስተምራለች የሚለውን የገባ ሰው አለ? ሶሪ የለም። ሉተራን ምን ታስተምራለች የሚለውን ሪስፔክት ማድረጉ የተሻለ ነው ብዬ አስባለሁ። ለምሳሌ ሉተራን ጥምቀት ለኃጢአት ስርየት ትላለች። ኦኬ፣ በምን አንግል ነው እንደዚህ የምትሉት? እኔ እኮ እነ አማኒ ሲያስተምሩ እነ ቃሊ ሲያስተምሩ በገስት ላይ ቁጭ ብዬ እኮ ሰማ ነበር። በጣም ለፍተውበታል። በጣም ስፔሻል የሆኑ ሀሳቦችን አንስተው ተናግረዋል። ኦኬ፣ የዛን ታይም ላይ አንድም ሰው ምንም አይነት ነገር ተቃውሞ አላቀረበም። ሉተራኖች እንደዚህ ያስተምራሉ ብለው ሲሉ ማለት ነው። ሰው አሁን ሉተራን የሆኑ ሰዎች መጥተው ግን እንደዚህ እንላለን የሚለውን ሀሳብ ሲናገሩ ኦኬ፣ ከምን አንጻር ነው የምትሉት የሚለውን ነገር ሬስፔክት ተደርገው ቢጠየቁና መጽሐፍ ቅዱሱ ይላል ወይ አይልም የሚለውን ጀስት ዲስከሽን አርግተን ብንለያይ መልካም ነው እንጂ ለሉተራኖች ወንጌል ያስፈልጋል የሚሉ መፈክሮች በተነሳ ቁጥር ሉተራኖቹም ደግሞ እንደዚሁ ለእንትና ወንጌል ያስፈልጋል ለከሌ ደግሞ ወንጌል ያስፈልጋል እያለ የሚቀጣጠል ሀሳብ ነው ብዬ አስባለሁ። ሰው ረጋ ብሎ ነገሮችን ሬስፔክትፉሊ መነጋገሩ የተሻለ ነው ብዬ ነው የማስበው። ሉተራኖች የሚያምኑትን ከመጽሐፍ ቅዱስ አስረዱን። ሰው ከመጽሐፍ ቅዱስ ስናስረዳችሁ ይሄ ነገር ትክክል አይደለም ካላችሁ ኖ በግድ ትክክል ነው በሉ የሚልም አካል የለም። ትክክል አይደለም ካላችሁ ትክክል አይደለም ብላችኋል ብለን እናልፋለን እንጂ ጦርነት ሊከፈት አይገባም ብዬ ነው የማስበው። ይሄ ነው የኔ ሀሳብ። ያልመለስኩልን ነገር ካለ አስታውስ። እሺ አቤልሻ፣ ምንም ችግር የለው። ኦኬ ዮዬ፣ ከዛ አማንሻ፣ ከዛ በኋላ ዜዶ ቀልየዋ እንዲሁ ዝም ብለህ ብቻ ሰላም ብለን ኤቢዬ እና በቃ ወይም ላይ ሆኑ እናንተ። እኔ ትንሽ እረፉ ብዬ ነው፣ ደከማችሁ እናንተ ሆነን ለመናገር ማለት ነው። እና ትንሽ ደግሞ እረፉ። ሁሉም ቦታ እየገባችሁ እንግዲህ ምን እናደርገ እናንተ ነው የምናመጣው ነገር እንትን እንድትሉ ብለን አስቼ ከፈቀድክልኝ 1-2 ደቂቃ ልናገር። እኔማ እንድታርፉ ብዬ እኮ ነው። አማን እነ ዜድ እንደሚቀድሙኝ አውቃለሁ፣ ግን አሁን አንድ ቅር ያለኝ ነገርም ስላለ ነው አንተ ላይ እንደ ወንድም መናገር ስለፈለግኩ ነው። እንደውም ቃሌም በውስጥ እያወራሁት ነበረ። ምንድን ነው ይሄ ነገር በጣም ከሚገባው በላይ በየቀኑ የሆነ አጀንዳ ሆኖ ተለጥጦ እያወራንበት ነው ያለ ነው። እኔ ይህ አስፈላጊ አይመስለኝም። በየቀኑ የሚሳሳቱ ሰዎችን የበለጠ የሚሳሳቱበትን እድል ሆን ብለን የምንፈጥር ነው የሚመስለው። በቃ የተወሰኑ ሰዎች የራሳቸው የመረጡት አካሄድ፣ መንገድ፣ አቋም፣ ሞቲቭ ሊኖር ይችላል። ከጀርባቸውም አንዳንዶቹ የሆነ ምክንያት ሊኖራቸው ይችላል። አስቼ ብዙ የዋህነቱን አታብዛው። ከአንተ ጋር በሚደረገው ውይይት ነው ሰዎቹም ብዙ ስህተት እንዲሰሩ እድል እየተፈጠረ ያለው። እነሱም ደግሞ አካሄዳቸውን ራሳቸውን የሚያዩበትን እድል ነው ያሳጣቸው ያለው። እኛ ደጋግመን ተናግረናል። አዲስ ነገር አይደለም ይሄ ነገር። 2፣ 3፣ 4 ሰዎች በቃ በአንድም በሌላ መንገድ ተው ብለናል። አካሄዳችሁ ትክክል አይደለም፣ አገላለጻችሁ ትክክል አይደለም፣ አቋማችሁ ትክክል አይደለም። የእናንተ የራሳችሁ ወንድሞች፣ እህቶች፣ ቤተክርስቲያኖች፣ አገልጋዮች የሚመርጡት መንገድ አይደለም። ለዓመታት የኖሩበት መንገድ አይደለም። ትክክለኛ ስትራቴጂ አይደለም። ከጀርባ የተቀየማችሁበት ነገር ወይ ደግሞ የደበራችሁ ነገር ወይ ደግሞ የሆነ ነገር ካለ ካልም ዳውን አረጋጉት ብለን ተናግረናል። እኛም የምንመርጠው መንገድ ያ ነው፣ እናውቀዋለን። አዲስ ነገር በ1 ወር በ2 ወር ውስጥ ልንሰማ አንችልም። የ150 ታሪክ የ150 ዓመት የቸርች ኦፍ ስዊድን የመካነ ኢየሱስን ታሪክ ዛሬ ቲክቶክ ላይ የሆነ ሰው መጥቶ እንደ ፊደል ሊያስቆጥረን አይችልም። ኢትዮጵያ ቤተክርስቲያን በምን አይነት ዑደተ ህይወት ውስጥ እንዳለፈች እናውቃለን። አሁን በየቀኑ ቤት ከፍተው በራሳቸው መንገድ የፈለጉትን መሳደብ፣ የፈለጉትን ስም ማጥፋት፣ የፈለጉትን መሳለቅ፣ የፈለጉትን ማሾፍ መብታቸው። መችስ ስልክ ካለ ኢንተርኔት ካለ
እና ደግሞ የማያስተውል የማያገናዝብ ህሊና ካለህና ብስለት ማቹሪቲ ካጣህ መብት ነው ማበድ። እኔም ከፍቼ ማበድ እችላለሁ፣ ችግር የለውም። የሚሰማ ይታዘበሃል፣ ታሪክ ይታዘበሃል። የሚጠቅምህ ከሆነ ይቻላል። ስለዚህ የሶስት የአራት ሰዎች ሞቲቭ፣ አጀንዳ፣ ፍላጎት አናቀውም። የአንዳንዱን ምን እንደሆነ የሚገፋው አናቀውም። ስለዚህ እኛ በየቀኑ አስቼ ጠዋት ቤት እየከፈትክ ድል እየሰጣቸው እንደ ወንድም እንደ ቤተሰብ አይተህ በቅንነት ነው ያውቃሉ። በቃ እንድንረገጥ እንዲራገጡ እንዲሳለቁ የሆነ ያልሆነውን አርቲፖርቲውን እንዲናገሩ ከዛ እነሱ አጀንዳ ሆነው ቪዲዮ ይቆረጣል፣ ያሉትም ያላሉትም ይነገራል። ከዛ በእነሱ ጉዳይ እንደገና ያሽከረክራል። እናውቀዋለን እኮ ይሄ ፕሮጀክት የማን እንደሆነ እኮ ድሮም እናውቀዋለን፣ ተናግረናል እኮ ገና ዘሩ ሲዘራ እኮ። እኔ እንኳ ቲክቶክ ከመጣሁ 1 ዓመት ነው፣ ግን ይሸተኝ ነበር። ይሄ ነገር ከጀርባው ሌላ አጀንዳ አለ። ልጆቹ በየዋህነት በሆነ ነገር ትሪገር ተደርገው ነው ያሉት። ስለዚህ ይህን ነገር የምናጠፋው የአቋም ለውጥ በማድረግ እኛ ሉትራንስ ይኸው እዚህ አቤልን በተደጋጋሚ ነግሬዋለሁ። ምንም ቢለኝ ምንም ቢያደርገኝ ወንድሜ ነው፣ እምወደው ወንድሜ ነው። ለምን እዚህ አሁን ማይኩን ከፍቶ አይሰድበኝም? አይዶን ኬር። ወንድሞቻችን ናቸው፣ አብረናቸው አሳልፈናል፣ አብረን እያገለገልን ነው። እኔ ሉትራን ቤተክርስቲያን እየሄድኩ እየተጋብዝኩ አገለግላለሁ። በወንጌል ዋጋ ከፍለናል። 4 እኔ ነግሬህ አውቃለሁ። ፓስተር ጌቱ አያሌው ሐዋሳ ፊላደልፊያ ህይወት ብርሃን ቤተክርስቲያን፣ ፓስተር ተስፋዬ ጋቢሶ ዘማሪው ሐዋሳ ሙሉ ወንጌል፣ የመካነ ኢየሱስ ቄስ አንድ ታክሲ ውስጥ እየሄዱ አንድ ሰው ጌታን ተቀብሎ የት ቸርች ነው የሚሄደው የሚል ጭቅጭቅ ገጥሞ አልገጠመንም። ጌታ አንዱ ላይ መድበው ብለን ነው ጸልየን የወሰድነው። ያንን ደግ ዘመን ያንን መልካም ዘመን ዛሬ ጭቃ የሚቀቡ ዛሬ ጥላሸት የሚቀቡ ሌላ ታሪክ የሚፈጥሩ 2 3 4 ሰዎች ሲመጡ አብረን ግር እያልን በየቀኑ እነሱን አጀንዳ አድርጎ ትልቅ ቦታ ሰጥቶ እኔም በየቀኑ መነጋገር አሰልችና የዚህ ቲክቶክ ላይ ያለንን እንትን ችግር ውስጥ የሚከት ነገር ነው። እኔ እነሱ አይደሉም ተጠያቂዎች፣ የእነሱን ስለማናቅ ነዋ። እነሱ ምንድነው ሞቲቫቸው አናቅም። ለምንድነው በዚህ ደረጃ ኬርለስ የሆኑት አናቅም። ለምንድነው በዚህ ደረጃ ነገሩን መውሰድ የፈለጉት አናቅም። በቃ እኛ እኮ ተናገርን። የደበራችሁ ሰው የተቀየማችሁት ሰው ካለ ቪዲዮ ሰርቶ ቤት ከፍቶ ያልሆነ ነገር የተናገረ ሰው ካለ በጥንቃቄ በጥበብ ነው የምናደርገው። ለምሳሌ እኛ ሰፈራችን ያልሆነ ቦታ አለ ማንሄድበት፣ ገዝቱነን ማንገባበት፣ መልስም አንሰጥም፣ ድጋፍም ተቃውሞ አናሳይም። ስለዚህ ይህንን ነገር በየቀኑ በቃ ዛሬ ደግሞ ዴቭ ምን አለ፣ ዛሬ ደግሞ አቤል ምን አለ፣ ዛሬ ደግሞ ሃና ምን አለች፣ ዛሬ ደግሞ ገሌ ምን አለ እየተባለ እንደ አጀንዳ ልጆቹንም ይበልጥ ኮርነር እየተደረጉ ነው የሚሄዱ። ይበልጥ ሰው እየተቀየማቸው ያገለላቸው ነው የሚሄድ። እነሱም ደግሞ ይበልጥ እልህ ውስጥ እየሄዱና የበለጠ ስህተት እየሰሩ ነገ ቢሰሙት ራሱ እንጃ ምን ሊሰማቸው እንደሚችል እስከማላቅ ድረስ ያልሆነ ነገር ውስጥ የሚሻለው ምንድን ነው? ኦኬ በቃ አሁን እኛ አቋማችን ሀሳባችን ግልጽ አድርገናል። እነሱ ደግሞ እንደዚህ የሄዱ የነበረበትን መንገድ ካስተካክሉ ያስተካክሉ። ጴንጤውን መርገጥ፣ የጴንጤውን ስርዓት፣ የጴንጤውን አምልኮ፣ የጴንጤውን አስተምህሮ በየቀኑ ቤት እየከፈቱ መርገጥ፣ እየተጋበዙ መሳለቅና ማሾፍ ምርጫቸው ያ ከሆነ ፍላጎታቸው ያ ከሆነ ፕሊስ ቤት ከፍተው እንደሚያደርጉት ያድርጉ። እነሱን የሚያዳምጡ ሰዎች እየሄዱ ከነሱ ይማሩ ይስሙ። ከዛ ውጭ ግን በየቀኑ የእኛን ጥምቀት እንዴት ታዩታላችሁ? የእኛን ጌታ እራት እንዴት ታዩታላችሁ? እናንተ ክሎዝድ ናችሁ፣ እኛ ኦፕን ነን። በቃ የእኛ ሜዳ ነው፣ ገበያ ነው፣ የእናንተ ሆሊ ኦፍ ሆሊስ ቅድስተ ቅዱሳን ነው ምናምን በሚል አይነት ስሜት ውስጥ የሚፈጥረው እንትን ሪዲክለስ ነው። ሪዲክለስ እነሱን ሚስ አንደርስታንድ ማድረግ አንፈልግም። እነሱም ጋር ሌላ የተባባሰ ነገር ውስጥ መግባት አንፈልግም። የሚሻለው ነገር በየቀኑ እነሱን አጀንዳ አድርጎ በሆነ ጉዳይ እንዲናገሩ ማኑ እንዲነኩ እኛንም እንዲያስቀይሙን ይበልጥ እንድንቃቃር ልጆችም ደግሞ ሌላ ኢሜጅ አንዳንድ ሰው ለመካነ ኢየሱስ ለሉትራን ያለው ስሜት ራሱ እየተቀየረ ሲሄድ አይቻሉ። ትክክል አይደለም። በፍጹም እንደው አዲስ በዚህ 1 ወር 2 ወር ውስጥ መካነ ኢየሱስ ቤተክርስቲያን ዓለም አቀፉ የሉትራን ወርልድ ፌዴሬሽን የሆነ አዲስ ታሪክ፣ አዲስ ትምህርት፣ አዲስ ሀሳብ፣ አዲስ አቋም አምጥቶ አይደለም። እዚህ የቀረበበት መንገድ
የፕሮጀክት የሌላ ፕሮጀክት አካል ፕሮክሲ ዋር ስለሆነ ሌላ እጅ ስላለበት ሌላ ፍላጎት ስላለበት ነው መልኩ ውጤቱ አደገኛ ሆኖ የቀረበው እንጂ አዲስ ነገር ተፈጥሯል። መካነ ኢየሱስ ሰሞኑን ያቋም መግለጫ አውጥቶ አይደለም። ወርልድ ሉትራን ፌዴሬሽን አዲስ ነገር አምጥቶ አይደለም። እኔ አንድ ታሪክ አስቼ ልናገርና ልጨርስ። 2 ደቂቃ ነው ከዚህ በኋላ ማወራው፣ ይቅርታ በጣም በስቱትጋርት በ2010 ዓመተ ምህረት ዓለም አቀፉ የሉትራን ወርልድ ፌዴሬሽን በመላው ዓለም ያሉ ክርስቲያኖችን ኑና በዓል እናክብር የሪፎርሜሽኑን ጅማሬ በተመለከተ የተወሰነኛ ዓመቱን ሴሌብሬት እናድርግ ብለው አናባፕቲስቶችን ደብዳቤ ጻፉላቸው። ይሄ 121 ፔጅ የአቋም መግለጫ ያለበት ነገር ነው የምናገረው። ከፈለጋችሁ ዶክመንቱን እልክላችኋለሁ። አናባፕቲስቶች ሜኖናይቶች እንዴ የምራችሁን ነው እንዴ? እንዴት ነው የእናንተን በዓል የሪፎርሜሽን በዓል ልናከብር የምንመጣው? ኦግስበርግ ኮንፌሽን ላይ እኮ እኛን ያወገዛችሁበት አንቀጽ አለ ብለው አንገኝም ብለው ደብዳቤ ጻፉባቸው። እሺ የሉትራን ወርልድ ፌዴሬሽን በሙሉ ሉትራን ቸርቾች ምን እንዳው ታውቃላችሁ? 121 ፔጅ ገብታችሁ አንብቡት። በዘመናት አስበነውም ተረድተነውም ተጠቅመነውም መኖሩን ራሱ አስተውለነውም አናቅም። እንደዚህ እኮ አናያችሁም። በሪፎርሜሽኑ ታሪክ ውስጥ የነበረው ኮንቴክስት ሂስቶሪካል ኮንቴክስት ራሱን ችሎ የሚታይ ነገር ነው። ያኔ የነበረው ሰጣ ገባና ንግግር አሁን ኦግስበርግ ኮንፌሽን ላይ ስለተካተተ ብቻ እናንተን እንደዛ እናያችኋለን እንጠቀምበታለን ማለት አይደለም ተብሎ ኮሚቴ ተዋቅሮ ከአናባፕቲስት ቴዎሎጂያንስ ከሉትራን ቴዎሎጂያንስ ለ3 ዓመታት ያህል ስብሰባ ተደርጎ የትኛውም ኮንፌሽን ላይ ያለ አናቴማም ይሁን እርግማን እንኳን በአናባፕቲስቶች አሁን ሞደርን በአናባፕቲስትና ሞደርን ሜኖናይትስ ቀርቶ ያኔ ከነበረው ሂስቶሪካል ፍትጊያ በራሱን ችሎ ከሚታየው ውጭ አይሰራም፣ እንደዛ እናያችሁም፣ ይቅርታ ሂሊንግ ሚሞሪስ ተብሎ ታትሞ ኦፊሻሊ ሪሊዝ ተደርጎ ጤናማ የሆነ ህብረት እና አገልግሎት ነው የሚያገለግሉት። አይ ኮንፌሽኔን ነው በየጠዋቱ በየማታው ኮንፌሽኔን ነው። ኮንፌሽን በ500 ዓመታት ውስጥ ምን አይነት ሂስቶሪካል ኢቮልቭ እንዳደረገ ታውቃለህ? እና አሁን የአናቴማ አውጥተህ ልታነብር እና ይሄ ነገር በቃ መስመር ስቷል። በፍጹም መስመር የሳተ ነገር በየጠዋቱ ማራገብ በቃ ወንድሞቻችንም የበለጠ ስህተት እንዲሰሩ እድል መፍጠር ነው። አስቼኔ ትላንትና ዴቭ የሆነ ነገር አለ ተባለ፣ በቃ ብዙ ነገር ተባለ። ከትላንት ወዲያ የሆነ ነገር ባለፈው በቃ እንደዚህ አለ ተባለ፣ በቃ አሁን ደግሞ የሆነ ነገር ይባላል። እንደዛ ከሚሆን ወንድሞቻችን ጌታ ልቦና ሰጥቷቸው መስመር ያለው ውል ያለው አካሄድ ተጠቅመው እንደ ድሯችን በልዩነቶቻችን በአስተምሮቻችን እነሱ አይነግሩንም፣ እነሱ አያስተምሩንም፣ እናውቃቸዋለን፣ እናነባቸዋለን። እንደ ጌጥ የምናያቸው ነበር። እኔ ባለፉት አማን በየከተሞቹ የበሩ ችቦዎች ነው የሚላቸው። በየከተሙ የተፈጠሩ ልዩነቶች አይደሉም። ለእኛ በየከተሞቹ የተፈጠሩ ሪፎርሜሽናል ልዩነቶቻችን እንደ ችቦ ነው የምናያቸው፣ ከተሞችን ያበሩ። በዙዊንግሊና በሉተር መካከል ያለው ግጭት እንኳን ሂስቶሪካል ያኔ የነበረውን ያህል እኛን አሁን የሚያመን አይደለም። እናውቀዋለን ያኔ የነበረውን ፖለቲካል ሪሊጂየስ ኮንቴክስት። አሁን ሌላ ታሪክ ውስጥ ነው ያለ ነው። ልቦና ሰጧቸው መስመር ያለው ነገር እንደ ድሯችን በህብረት በፍቅር አብረን የምናገለግል አብረን የምንጸልይ በጥሩ ልብ በጥሩ መንፈስ ምንታይ ከሆነ እሰየው፣ ካልሆነ ለወንድሞቻችን ስፔስ እንስጣቸው። በቃ ቤት እየከፈቱ የሚረግጡትን ይርገጡ፣ የሚሳለቁበትን ይሳለቁ። ተሰደብን ተጠቃን ምናምን ቪክቲም ምናምን የሚሉ ከሆነ በቃ እዛው ይጨርሱ። በየቀኑ ግን እኛ አሁን አንተ ጃንክሽን ስለሆንክ የሁላችንም ቲፒንግ ፖይንት ስለሆንክ በቃ ክሮስ እንደራረጋለን። ስለዚህ እኔ አስቴ ይህንን ነገር በጣም ሲሪየስሊ ብታስብበት ደስ ይለኛል። ስላስረዘምኩ ይቅርታ። በጣም ኦፌንሲቭ ከሆንኩ አንዳንዶቻችሁ ይቅርታ። ተባረክ። መልካም። አይ ቆንጆ ሀሳብ ነው። እንግዲህ የሚበጅ ምክር ነው የሰጠው። እንግዲህ ዓላማው ይታወቃል። እኔ እዚህ ቁጭ ብዬ ጊታሬን ባነሳ እኔ ታውቃለህ የምወደው እሱን ነው። ግን በየቀኑ የሚደረገውን ነገር ሳይ ኦኬ አስተዋጽኦ ካደረግኩ ብዬ ነው ይህንን ገንዘብ አደርገዋለሁ አንተ ያልከኝን አይ ኦኬ ጥሩ ነው ብለህ ካልክ የወንድሜን ምክር ሰማለሁ፣ አላነሳውም። ደግሞ እንግዲህ አንተ ምክር ከሰማ በኋላ ፍሬውን እናየዋለን።
ኤብዬ ከአንተ ጋር ተስማምቻለሁ። ምንም ችግር የለም። ተባረክልኝ።